በዚህ ሳምንት ህልፈቱ የተሰማውን አንጋፋውን የኪነ ጥበብ ሰው መራዊ ስጦትን ግለ ታሪክ በማስቀደም አስበን ልንመለስ ወደናል። በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ግንባር ቀደም ቦታ ከሚይዙ አንጋፋ ሙዚቀኞች መካከል አንዱ የሆነው መራዊ ከ55 ዓመታት በላይ በቆየበት የሙዚቃ ህይወቱ በድምጻዊነት በክላርኔትና አልቶ ሳክስ የሙዚቃ መሳሪያ ተጫዋችነት በሙዚቃ ግጥምና ዜማ ደራሲነት እንዲሁም በአቀናባሪነትና ሌሎች ዘርፎችም የጎላ አስተዋጽኦ ነበረው። ይህ የሙዚቃ ሰው ባለፈው መጋቢት 7 2017 ዓ.ም በተወለደ በ89 ዓመቱ ከዚህ ዓለም በሞት የተለየ ሲሆን እኛም ግለ ታሪኩንና ሙያዊ አበርክቶውን አነስተን መለስ ብለን ልናስታውሰው ወደናል። ዳግማዊት ደረጃ ስናርተዋለች። የክላርኔቱ ንጉስ በመባል የሚታወቀው አንጋፋው የኪነ ጥበብ ሰው መራዊ ስጦት ውልደትና እድገቱ ከወሎ አምባሰል ልዩ ስሙ ዳቃ ወረዳ ሲሆን በ1928 ዓ.ም ነበር የተወለደው። የሙዚቃ ህይወቱ የሚጀምረው በ1942 ዓ.ም ገና የ14 ዓመት ልጅ ሳለ ነው። በወቅቱ የሙዚቃና ቲያትር ማስፋፊያ አማካኝነት ጎንደሬው ገብረ ማርያም የተሰኘውን ቲያትርና የመንገድ ላይ ሙዚቃ ትርኢት ለማሳየት የአዲስ አበባ ማዘጋጃ ቤት የኪነ ጥበብ ቡድን ደሴ በሄደበት ወቅት መራዊ ልቡ ይሰረቅና እንደነሱ መሆን እንደሚፈልግ ይነግራቸዋል። እነሱም አዲስ አበባ ከመጣ እንደሚያስተምሩት ቃል ይገቡለታል። ያኔ ይህን ቃል ከገቡለት ባለሙያዎች ውስጥ አንዱ ተስፋዬ ሳህሉ ወይንም አባባ ተስፋዬ ነበሩ። ከዚያ በኋላ መራዊ ለአዲስ ዓመት የእንቁጣጣሽ አበባ በየሹማምንቱ ቤት በመዞር እየሸጠ 50 ብር ይሰበስብና ከአንድ ጣሊያናዊ ሹፌር ጋር ተነጋግረው በትሬንታ ካትሮል ተጭኖ ወደ አዲስ አበባ ይመጣል። አዲስ አበባ መጥቶም አጠይቆ ቃል የገቡለትን ሰዎች ያገኝና ማደሪያና የኪስ ገንዘብ ጭምር እየተሰጠው በ14 ዓመቱ የሙዚቃ ትምህርቱን ይጀምራል። በወቅቱ ከመራዊ ስጦት ጋር አብረው ከነበሩት ሙዚቀኞች መካከል የሳክስፎኑ ንጉስ ጌታቸው መኩሪያ አንዱ ነበር። 6 ዓመታትን በእንዲህ አይነት ሁኔታ ካሳለፈ በኋላ የጃንሆይ 25ኛ የብር ኢዮቤልዩ በዓል ምክንያትን በማድረግ የአሁኑ ብሔራዊ ቲያትር የቀድሞው ቀዳማዊ ኃይለ ሥላሴ ቲያትር ቤት ሲቋቋም ከተመረጡ 13 ሙዚቀኞች መካከል አንዱ በመሆን መስራች መሆኑን ችሎ ነበር። እንዲሁም በአርመናዊው አስተማሪና አለቃው ሙሴ ነርሲስ በመግባሩም ሆነ በትምህርት አቀባበሉ የሚደነቀው መራዊ ከሙሴ ነርሲስ ህልፈት በኋላ የሙዚቃ ክፍሉን ተረክቦ ለ30 ዓመታት በአለቅነት አገልግሏል። በዚህም ወቅት ለአርቲስት ምኒልክ ወስናቸው፣ ለመልካሙ ተበጀ፣ ጠለላ ከበደና ለበርካቶች ግጥምና ዜማ ደርሷል፣ ሙዚቃም አቀናብሯል። ከነዚህም ውስጥ የምኒልክ ወስናቸው የእንጆሪ ፍሬ፣ ትዝታ ያረጅም፣ ስኳር ስኳር፣ አፈር አትንፈጊኝ፣ በምድረ ሱዳን ያለሽው፣ ጥቁሯ ጽጌረዳ እንዲሁም የመልካሙ ተበጀ ብዕር ብዕር፣ ሰላም ጤና ይስጥልኝ፣ ነቢቱና ሌሎችም ይገኙበታል። እንጆሪ ፍሬ ማዛሽ ያማረኝ እሾሃር በቅለሽ መውጫው አስቸገረኝ እጅግ ያስደንቃል ውበት ጥናሽ ከበዛበት ምነው መብቀልሽ። ከነዚህም ባሻገር ከ200 የማያንሱ አብዮታዊ መዝሙሮችን ለሎሬት ጸጋዬ ገብረመድህንና ለሌሎች በርካታ ታዋቂ ቲያትሮች ማጀቢያ ሙዚቃን ደርሷል። የቅዱስ ጊዮርጊስ የስፖርት ክለብም የመጀመሪያ የሆነውን የክለቡን መዝሙር የሰራው አርቲስት መራዊ ስጦት ነው። በአፄ ኃይለ ሥላሴ በዘመነ ደርግና አሁን የምንዘምረውን የኢትዮጵያ ሕዝብ መዝሙር ላይ የዚሁ የአንጋፋ የኪነ ጥበብ ሰው የመራዊ ስጦት ትንፋሽ ተቀርጿል። ዜማው በሚሰራበት ጊዜ ኦርኬስትራውን የመምራትና የማስተባበር ስራውን የመሰረተው መራዊ ነበር። በሙያው ኦል ብላክ ፒፕል ሚውዚክ ፌስቲቫልን ጨምሮ በናይጄሪያ፣ በግብጽ፣ በሱዳን፣ በቻይና፣ ራሺያ፣ በአሜሪካና ሌሎች ሀገራት ሀገሩን ወክሎ ተሳትፏል። በአሜሪካ ሀገርም ከሙዚቀኛ ያሬድ ተፈራ ጋር በመሆን አምባሰልና ትዝታ ለትውልድ ደረጃውን በጠበቀ መልኩ እንዲተላለፍ በካሴትና በሲዲ ያስቀርጿል። ለዚህና መሰል አስተዋጽኦም በተለያዩ ጊዜያት ሽልማት ተበርክቶለታል። ከሽልማቶቹ መካከል ከጃንሆይ የማበረታቻና የመጽሐፍ ሽልማት፣ ከኢትዮጵያ ብሔራዊ ቲያትር የወርቅ ሽልማት፣ በደርግ ጊዜ በማስታወቂያ ሚኒስቴር የምስጉን ሰራተኛ ወርቅ ተሸላሚ፣ በሰሜን አሜሪካ የኢትዮጵያውያን አርቲስቶች ማህበር የክብር ሽልማት፣ ዓለም አቀፋዊና ትላልቅ የዓለም መሪዎችን ጨምሮ ሳይንቲስቶችና ምሁሮች የሚሸለሙበትን የዓለም አቀፍ ጎልድ ሜርኩሪ ሽልማትም ከብዙ በጥቂቱ ይጠቀሱለታል። መራዊ ጡረታ ከወጣም በኋላ ከሙዚቃው ሳይርቅ እስከ ቅርብ ጊዜ ከብሔራዊ ቲያትር ደጅ አይጠፋም ነበር። የልብ ህመም አጋጥሞት የትንፋሽ መሳሪያ መጫወት እስከ ተከለከለበት ጊዜ ድረስም ክላርኔቱን ይዞ መገኘት ባለበት ቦታ ላይ ሁሉ እየተገኘ ህዝቡን ያስደስት ነበር። በህይወቱ
ከኦርኬስትራው ተነጥሎ በየትኛው ምሽት ክለብ ሰርቶ አያውቅም የሚባለውና በተሰጥኦ የሚያምነው መራዊ ስጦት አዳዲስ ወጣቶችን በማግኘትና በማበረታታት ይታወቃል። ከዚህ ባለፈ በነበረው ጊዜ ሁሉ ባለተሰጥኦ ልጆችን በማደን ችሎታቸውን እያደነቀ እየመከረና ምን አይነት አርቲስት መሆን እንዳለባቸው ምሳሌ በመሆን የሚደግፍ የሙያ አባትም ጭምር ነበር። ለዚህም የዓለም አቀፍ ጎልድ ሜርኩሪ ሽልማቱን ወጣት ባለሙያዎች ባዩት ጊዜ እንዲበረታቱበትና እንዲነሳሱ በማሰብ በስጦታ መልክ ለኢትዮጵያ ብሔራዊ ቲያትር ዋና ስራ አስኪያጅ ቢሮ እንዲቀመጥ አስረክቧል። እነዚህ ሁሉ አበርክቶች የነበሩት ታላቁና አንጋፋው የጥበብ ሰው መራዊ ስጦት መጋቢት 7 ቀን 2017 ዓ.ም ምሽት 12 ሰዓት አካባቢ በተወለደ በ89 ዓመቱ ከዚህ ዓለም በሞት ተለይቷል። አርቲስት መራዊ ስጦት የሶስት ወንዶችና የሁለት ሴት ልጆች አባት ሲሆን የስድስት ልጆች አያት እንዲሁም የአንድ ልጅ ቅድመ እህትም ሆኗል። የታላቁ የሙዚቃ ባለሙያ መራዊ ስጦት የክብር ሽኝት ቤተሰቦቹ፣ ወዳጅ ዘመዶቹ፣ የሙያ አጋሮቹ፣ አድናቂዎቹና ታላላቅ የኪነ ጥበብ ሰዎች በተገኙበት ማክሰኞ መጋቢት 9 ቀን 2017 ዓ.ም ከቀኑ 6 ሰዓት እስከ 8 ሰዓት በኢትዮጵያ ብሔራዊ ቲያትር የተከናወነ ሲሆን የኢፌድሪ ርዕሰ ብሔር ታዬ አጽቀሥላሴም በታላቁ የሙዚቃ ባለሙያ መራዊ ስጦት ህልፈት የተሰማቸውን ሐዘን በመግለጽ በወኪሎቻቸው በኩል የአበባ ጉንጉን አስቀምጠዋል። በኢትዮጵያ ብሔራዊ ቲያትር የክብር ሽኝት ከተደረገለት በኋላም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ግብዓተ መሬቱ ተፈጽሟል። ጣቢያችን ኢቢኤስ ቴሌቪዥንም በታላቁ የጥበብ ሰው ህልፈት የተሰማውን ሐዘን እየገለጸ ለቤተሰቦቹ፣ ለሙያ አጋሮቹና ለአድናቂዎቹ መጽናናትን ይመኛል።